ሳንካራና ትራኦሬ ምንና ምን ናቸው? በምዕራብ አፍሪካ የለውጥ እሳት እየነደደ ይመስላል። ባለፉት 10 ዓመታት በአፍሪካ ጋብ ብሎ የነበረው ወታደራዊ መፈንቅለ መንግስት አገርሽቶበት እየተቀጣጠለ ነው። ባለፉት 2 ዓመታት ብቻ በቀድሞው የፈረንሳይ ቅኝ ግዛቶች በነበሩት 4 የምዕራብ አፍሪካ ሀገሮች ወታደሮች የሲቪሉን መንግስት እያሽቀነጠሩ በስልጣን ወንበሩ ላይ ቂጥጥ ብለዋል። ወታደራዊ መፈንቅለ መንግስት በማንኛውም መለኪያ ቢሆን የሚደገፍ አይደለም። ሕገወጥና ዲሞክራሲን ባንገቷ የሚቀላ ነው እያሉ ብዙዎች ይፈሩታል። በእርግጥ የዚህን እውነትነት አፍሪካ ቀዳሚ ምስክር ናት። ግን እነዚያ የምዕራብ አፍሪካ ሀገሮች ሕዝቦች ሌሎች ስለ እነሱ ዴሞክራሲ ከሚናገሩት የተለየ አስተያየት እንዳላቸው መረሳት የለበትም። እረ ለመሆኑ ይላሉ የእነዚህ ሀገር ሕዝቦች፣ መጀመሪያውኑ የትኛው ዴሞክራሲ አለንና ነው? ፈረንሳይ በሀገራችን ባይታወር አድርጋን በቁም ስትግጠን መሪዎቻችን አይተው እንዳላዩ እየሆኑ እንዲያውም አጋፋሪያቸው ከሆኑ ሲቪል መሆናቸው ምን ጠቀመ እያሉ ይጠይቃሉ። እንዲያውም በምርጫ የመረጧቸውን መሪዎች ስልጣናቸውን ለማደላደል ሲሉ ፈረንሳይን ካስቆጣን ስልጣንም ዕድሜም ጤናም አይኖረንም እያሉ አሳልፈው የሚሰጡን መሪዎቻችን ልንላቸው ይገባሉ እያሉም ይጠይቃሉ። ስለዚህ ወታደራዊ መፈንቅለ መንግስቱን ከፍ ባለ ስሜት ሲደግፉ ታይተዋል። ከ20 ሚሊዮን በላይ ሕዝብ ያላት ቡርኪና ፋሶ መፈንቅለ መንግስቱን በደስታ ተቀብለውታል ከሚባሉት ሀገሮች ውስጥ ተመድባለች። በተለይም በመፈንቅለ መንግስቱ መሪ በሻምበል ኢብራሂም ትራኦሬ ላይ የመተማመንና ተስፋ የማድረግ መንፈስ ያሳየች ይመስላል። አፍሪካዊነት፣ የአፍሪካን ሀብት ለአፍሪካ፣ ከጃዙር ቅኝ ተገዥነት ነፃ የወጣች ቡርኪና ፋሶ፣ በአክራሪዎች የማትዋከብ ቡርኪና ፋሶ በሚል መፈክር እያስገመገመ የመጣውን የ34 ዓመቱን ሻምበል ትራኦሬ እሰይ አበጀኸኛ ልጅ እያለች እስክስታ እየወረደችለት ነው። ባለፈው 1 ዓመት የሥልጣን ጊዜው ያደረገው ንግግር ያሳየው የልማት ጅማሮ በፈረንሳይ ብዝበዛ ቆሽቱ ያረረውን የቡርኪና ፋሶ ሕዝብ አንጀቱን ቅቤ አጠጥቶታል። የተናገረውን ይፈጽመዋል ወይስ ለሕዝባቸው እድገትና ሰላም ለማምጣት ምለውና ተገዝተው የሥልጣኗን በትር ከጨበጡ በኋላ ግን የጭቃ ጅራፋቸውን እንደሚተረትሩት አምባገነን የአፍሪካ መሪዎች ይሆን? ይህ ወደፊት የሚታይ ሆኖ ለአሁኑ ግን እርጥብ ሳር አያንቅፍህ እያሉ በግለት ለመደገፍ አላመኑት። ሻምበል ኢብራሂም ትራኦሬ በኦጋዱጉ ዩኒቨርሲቲ በጂኦሎጂ የመጀመሪያ ዲግሪውን አግኝቷል። በሁለተኛ ደረጃም ሆነ በዩኒቨርሲቲ ቆይታው በትምህርቱ እጅግ በጣም ጎበዝ፣ ከመናገር ማድመጥን የሚመርጥ ጸጥተኛ ነበር ይላሉ። የዩኒቨርሲቲ ትምህርቱን የሚያጠናቅቀው በከፍተኛ ማዕረግ ነው። ትራኦሬ ወደ ወታደራዊ አካዳሚ የገባው ከዩኒቨርሲቲ ትምህርቱን አጠናቆ ነው። በቡርኪና ፋሶ ወታደራዊ አካዳሚ በምክትል መቶ አለቅነት ከተመረቀ በኋላ ወደ ሞሮኮ የጦር አካዳሚ ተልኮ የአየር መቃወሚያ ስልጠና አግኝቷል። የሙሉ መቶ አለቅነቱን ማዕረግ እንዳገኘ በእግረኛ ክፍል ተመድቦ ያን ጊዜም እንዳሁኑ በቡርኪና ፋሶና በማሊ ያለው የአክራሪ ሙስሊሞች የትጥቅ እንቅስቃሴ ያስቸገረበት ጊዜ ነበርና ቡርኪና ፋሶ በተባበሩት መንግስታት ድርጅት ስር ሆነው ወደ ማሊ የሚዘምቱ ወታደሮችን ልካለች። መቶ አለቃ ትራኦሬ ወደ ማሊ ከተላኩት የጸጥታ አስከባሪዎች አንደኛው ነበር። የአክራሪዎቹ እንቅስቃሴ ወደ ቡርኪና ፋሶ ሲዛመትም ከማሊ ግዳጃቸው ወደ ሀገራቸው እንዲመለሱ ከተደረጉት ወጣት መኮንኖች አንደኛው ትራኦሬ ነበር። ሻምበል ትራኦሬ በወታደሮች ስሙ እየታወቀ የመጣው ወደ ሰሜኑ የሀገሪቱ ክፍል ከአክራሪ ሙስሊሞች ጋር በተደረገው ጦርነት ነው። ጦርነቱ የከፋ ነበር። አክራሪዎቹ 40 በመቶ የሚሆነውን የሀገሪቱን ክፍል ተቆጣጥረውታል። 60 ሺህ ሕዝብ የሚኖርባትን ጃቦ ከተማን ለወራት ከበዋታል። ግድያው በየቀኑ ተፋፍሟል። መቶ አለቃ ትራኦሬ አንድ የሻምበል ጦር እያዘዘ ያሳየው የውጊያ ብቃትና ከወታደሮቹ ጋር ያለው ቅርበት በብዙዎቹ ዘማቾች ዘንድ አስተዋወቀው። የዘመቻ ዕቅድ በመንደፍና በፈጣን የጥቃት እንቅስቃሴውም በከፍተኛ አለቆቹ ዘንድም በአክብሮት እንዲታይ ረድ። የአክራሪዎቹ ጥቃት እየበረታ ሲቪሎችና ወታደሮች በሸማቂዎች እየተገደሉ ባለበት ወቅት ወታደሮቹ በመንግሥት ላይ ቅሬታቸው ጠነከረ። መንግሥት ጦርነቱ እንዲቋጭ አይፈልግም፣ ስለዚህ ለዘመቻ ሙሉ ድጋፍ አያደርግም እያሉ አጉረመረሙ። በስንቅና ትጥቅ አቀራረብ መጓደል፣ መንግሥት በሙሉ ኃይሉ አሰማርቶ አክራሪዎቹን ከያዙት ቦታ ለማስለቀቅ ፍላጎት የለውም ብለው ጠረጠሩት።
ብዙ ጊዜ የታጠቀ ወታደር ሲያጉረመርምና ሲጠረጥር ሳንጃውን ከሰገባው መልሶ ጥይቱን ከዝናሩ ከቶ አንገቱን አቀርቅሮ አይመለስም። በጠመንጃው የቁጣ መልእክቱን ያስተላልፋል። ስለዚህ የሲቪሉን መንግሥት ለማስወገድ የጦር መኮንኖቹ ማሴር ጀመሩ። ለቡርኪና ፋሶ ደግሞ ወታደራዊ መፈንቅለ መንግሥት ብርቁ አይደለም። በ66 ዓመት የነጻነት ታሪኳ 8 ጊዜ መፈንቅለ መንግሥት ተደርጎ ከአንዱ በቀር ሁሉም ተሳክተዋል። 9ኛውም መፈንቅለ መንግሥት ለማድረግ ነው ወታደሮቹ የተስማሙት። ሌተና ኮሎኔል ሄነሪ ዳሚምባን አለቃቸው ያደረጉ ወታደራዊ መኮንኖች የፕሬዝዳንት ሮሽ ኮበሬን መንግሥት በጦር ኃይል አስወገዱት። ያን ጊዜ በቅርቡ የሻምበልነት ማዕረግ ያገኘው ትራኦሬም የመፈንቅለ መንግሥቱ አድማ ተባባሪ ብቻ ሳይሆን አስተባባሪም ነበር። በዚህም ተሳትፎው ሳይሆን አይቀርም የሬጅመንት አዛዥ ሆኖ የተሾመው። የ41 ዓመቱ ሌተና ኮሎኔል ሄነሪ ዳሚምባ የወታደራዊ ምክር ቤቱ መሪ ሆኖ የሀገሪቱን ፕሬዝዳንትነት ሥልጣን ያዘ። ግን ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው ሆኖበት ሥልጣን ሲይዝ አደርገዋለሁ ያለውን ለማስፈጸም የማይቻለው ሆነ። ብዙ ጊዜ ሥልጣን ለመያዝ በርካታ ተስፋዎች ይሰጣሉ። ነገር ግን ሥልጣኑ ሲገኝ ለመፈጸም የማያስችሉ ቋጥኝ የሚያካክሉ ችግሮች ይጋረጣሉ። ከራስ የሥልጣን ስስት ጀምሮ የፋይናንስ ችግር፣ የማስፈጸም አቅም የተሰጠውን ተስፋ ለመፈጸም ያዳግታል። ኮሎኔል ሄነሪ ዳሚምባም በሕዝብ የተመረጠውን የሲቪል መንግሥት ለመገልበጥ ምክንያት ያደረገውን በአክራሪዎች ላይ የሚደረገውን ወታደራዊ ዘመቻ ውጤታማ ለማድረግ አልተቻለውም፣ ወይም የንግግሩን ያህል ትኩረት ለመስጠት አልፈለገም። እንዲያውም የጽንፈኞቹ ጥቃት እየበረታ በየቀኑ ሲቪሎችና ወታደሮች መጠቃታቸው ዋና ዘገባ ሆነ። ይባስ ብሎ ራቅ ባሉ አካባቢዎች የተሰማሩ ወታደሮች ደመወዛቸው በጊዜ የማይከፈላቸው ሆኑ። ለመከላከያው መያዝ አለበት የተባለውንም ባጀት መመደብ አልቻለም። ስለዚህ ወታደሮቹ እንደገና ማጉረምረም ጀመሩ። ለዚህማ የሲቪሉን መንግሥት ለምን አስወገድ ነው? የተሻለ የማናገኝበት ነገር ሀገሪቱን በማዕቀብ እንድትደቅ ለምን አደረግን? ጠመንጃ ያነሳ ነው ግለሰቦችን ለማሾምና ለማሻር ነው እንዴ? የሚል ቁጭት በወጣት መኮንኖችና በግንባር ባሉት ወታደሮች ልቦና አደረ። እንደገና ማጉረምረምና ቁጭት ተቀሰቀሰ። ኮሎኔል ዳሚምባን ደግፈው መፈንቅለ መንግሥቱን የተሳተፉት እነ ሻምበል ትራኦሬን የመሳሰሉ ወጣት መኮንኖች የሰቀሉትን ኮሎኔል ብዙ ርቆ ሳይሰቀል ከመንበሩ ላይ ለማውረድ መነጋገር ጀመሩ። ከዚያ በፊት 11 የሚሆኑ ወጣት የጦር መኮንኖች ተመርጠው ኮሎኔሉን ለማነጋገር እንዲችሉ ቀጠሮ ጠየቁ። ነገር ግን ፕሬዝዳንት ዳሚምባ ሊያነጋግራቸው አልፈቀደም። ምናልባት ሥልጣን እንዲይዝ የተባበሩት እነዚያ ወጣት መኮንኖች የሚጠይቁትን ጥያቄ ለመሸሽ ፈልጎ ይሆናል። ወይም ሥልጣኑን ከጨበጠ በኋላ ፍላጎቱም አዋዋሉም ቀድሞ ከነበረው አስተሳሰቡ ስለተለወጠ የቀድሞ ተባባሪዎቹን ማነጋገር አስፈላጊ ሆኖ አልታየውም ይሆናል። በማንኛውም መንገድ አጋሮቹ የነበሩትን እነ ሻምበል ትራኦሬን ሊያነጋግራቸው አልፈቀደም። ኮሎኔሉ ትኩረት እንዲደረግበት ወስነን የተነሳንበትን ዓላማ ረስቶታል ሲል ሻምበል ትራኦሬ ቅሬታውን በጊዜው ወጣት መኮንኖቹ ለቡርኪና ፋሶ 10ኛ የሆነውን ወታደራዊ መፈንቅለ መንግሥት ተግባራዊ ለማድረግ ተንቀሳቀሱ። በዚህ ጊዜ መሪያቸው ከከፍተኛ መኮንኖች ሳይሆን ከመስመራዊ መኮንኖች ውስጥ እንዲሆን ወስነዋል። መስከረም 19 2014 ዓ.ም ከምሽቱ 2 ሰዓት ሲሆን ከፍተኛ የጦር አዛዦች ሳያውቁ ወጣት መኮንኖች በሚስጥርና በድንገት ወደ ቴሌቪዥን ጣቢያው ገሰገሱ። በሴራውም ኮብራ በሚል ስም የሚጠሩት የአሸባሪዎችን ለመመከትና ለማጥቃት የተደራጁት ልዩ ኮማንዶዎችም ተባብረዋል። ወታደሮቹ የቴሌቪዥን ጣቢያውን ተቆጣጥረው ኮሎኔል ሄነሪ ዳሚምባ ከነካቢኔው ከሥልጣን መወገዱን፣ የአርበኞች እንቅስቃሴ ለደህንነት ወታደራዊ ምክር ቤት መቋቋሙን፣ መሪውም ሻምበል ኢብራሂም ትራኦሬ መሆኑን አሳወቁ። ሻምበል ትራኦሬ በመፈንቅለ መንግሥት ሥልጣን የያዘው ኮሎኔል ዳሚምባ በመፈንቅለ መንግሥት ሥልጣን በያዘ 8 ወራት በኋላ መሆኑ ነው። ኮሎኔል ዳሚምባ መፈንቅለ መንግሥቱ ሲካሄድ የት እንደነበር አልታወቀም። ከጥቂት ተኩስና 20 የሚሆኑ ሰዎች ከመሞታቸው በስተቀር የበረታ ትርምስና ግጭት ሳይፈጠር መኮንኖቹ ሥልጣኑን በእጃቸው አስገቡ። የኡጋዱጉ ከተማ ሕዝብም ለትራኦሬ ወታደራዊ መንግሥት ድጋፉን በሰልፍ አረጋገጠ። በድጋፍ ሰልፉ ላይ ሕዝቡ የሩሲያን ባንዲራ እያውለበለበ የፈረንሳይን ባንዲራ እየቀደደ ታየ። ይህ እርምጃ በራሱ ለሻምበል ትራኦሬ አቋም ድጋፍ መሆኑ ነው። በዚህ መንገድ በዓለም ካሉት መሪዎች በዕድሜ ትንሹ የተባለው ሻምበል ኢብራሂም ትራኦሬ የቡርኪና ፋሶን የፕሬዝዳንትነት ሥልጣን ጨበጠ። ሻምበል ትራኦሬ በሥልጣን በቆየባቸው ባለፉት 9 ወራት የሀገሩ ሕዝብ
ከፍ ያለ ድጋፍ እየሰጠው መሆኑ ተደጋግሞ ተዘግቧል። ዓላማውንና አነሳሱን ብርታቱንና ጥንካሬውን እናውቃለን የሚሉ ደጋፊዎቹም በሚያደርጉለት ቅስቀሳ አብዛኛው ሕዝብ ከጎኑ መሰለፉን በጥላቻ የምታየው ፈረንሳይ ውስጥ የሚታተሙ ጋዜጠኞች ጭምር እየጻፉ ነው። በእርግጥ ብዙ ጊዜ ወታደራዊ መፈንቅለ መንግሥት ሲደረግ ሕዝብ እያጨበጨበ መጨፈሩ በተደጋጋሚ ታይቷል። በተለይ የአፍሪካ መፈንቅለ መንግሥታት ሕገወጥና አደገኛ መሆኑን የሚገነዘቡት ሳይቀር በእግራቸው እየጨፈሩ በእጃቸው እያጨበጨቡ ሲደግፉት ታይተዋል። ኢዲ አሚን በጉልበት ሥልጣን ሲይዝ አበጅህ የሚል ደጋፊ ተሰልፎለታል። ሳሙኤል ዶ መሪውንና ሚኒስትሮቹን አስገድሎ ሥልጣን ሲይዝ የጨፈረለት ሕዝብ ብዙ ነበር። እነ መንግሥቱ ኃይለ ማርያም ንጉሡንና ሚኒስትሮቹን ገድለው ሲፎክሩ እሰይ እሰይ የሚሉ አልታጡም። የሩዋንዳውን አዙዊኩን በረሃብ የገደሉት ወታደሮች ተጨብጭቦላቸዋል። በአፍሪካ ብቻ ሳይሆን በሌሎችም ሀገሮች በተደረጉ መፈንቅለ መንግሥታት የሕዝብ ድጋፍ ሰልፍ አግኝተዋል። የዚህ ምክንያቱ ያለፈው መንግሥት አገዛዝ ያስመረረው ሕዝብ ከዚህ የከፋ አይመጣብኝም ብሎ ስለሚያምንና ሳሩን አየህና ገደሉን ሳታይ እንደሚባለው እየሆነበት ነው። ከማይከፈት የብረት ቅርቃር ከማይወጣበት የመከራ አረንቋ መግባቱን የሚያውቀው ውሎ አድሮ ነው። ያን ጊዜ ደግሞ ያን መንግሥት የሚያጠፋ ኃይል እንዲመጣለት ይመኛል። በቡርኪና ፋሶ ግን አሁንና ከ40 ዓመታት በፊት የነበረው መፈንቅለ መንግሥት የሕዝብ ድጋፍ የተሰጠው ከዚህ የተለየ ይመስላል። የቡርኪና ፋሶ ሕዝብ ለትራዎሪ ድጋፉን የሰጠው የተሳሰረ ዓላማ ስላላቸውና ያንን ዓላማ ያስፈጽምልናል ብለው ስላመኑበት ነው። አንደኛው ትራዎሪ በፈረንሳይ ተጽዕኖ ላይ ያለው የማያወላውል ጥላቻና ተቃውሞ ነው። ፈረንሳይ ቅኝ ገዢዎቿ በነበሩት ምዕራብ አፍሪካውያን ዘንድ በብርቱ የምትነቀፍ ናት። ፈረንሳይ ዛሬም በቀድሞ ቅኝ ግዛቶቿ ላይ እንደ መዥገር ተጣብቃ እየመጠመጠቻቸው መሆኑን ብዙዎቹን ያሳምማቸዋል። በውል አስራ በእጃዙር ቅኝ አገዛዝ ሀብታቸውን እንደምትቦጠቡጠው ስለሚያውቁ እንደ ተብከመከሙ ነው የሚኖሩት። የፈረንሳይን መራር ጫና ለመረዳት የማይፈልጉት ሥልጣን የያዙት መሪዎቻችን ብቻ ናቸው እያሉም ይጠሏቸዋል። የፈረንሳይን ጥቅም የሚነካ መሪ በሥልጣን ለመቆየት ብቻ ሳይሆን በሕይወት ለመቆየት እርግጠኛ ስለማይሆን ሥልጣን የያዙ መሪዎች የፈረንሳይ ደጅ ጠኝ ይሆናሉ። ፈረንሳይ ጥቅሟን የሚቃወሙትን አፍሪካውያን እያስወገደች የሚያደዘዱዙላትን መሪዎች በጦር ኃይል ሳይቀር እየደገፈች መዝረፏን ትቀጥላለች። ይህንንም የቡርኪና ፋሶ ሕዝብ በዓይኑ በብረቱ አይቷል። ተወዳጁ መሪያችን የሚሉት ሻምበል ቶማስ ሳንካራ ቡርኪና ፋሶ ለቡርኪና ፋሶ ሕዝብ በማለቱና የፈረንሳይ ጥገኝነትን በመቃወሙ የነበረውንም የግንኙነት ለማቋረጥ በመነሳቱ እነ ፈረንሳይና አሜሪካ ተባብረው ጓደኛውን አስከድተው እንዴት እንዳስወገዱት አይረሱትም። ስለዚህ በፈረንሳይ ላይ ያለው ጥላቻ የበረታ ነው። ሻምበል ትራዎሪ ይህንን የሕዝብ ስሜት አጥብቆ ይጋራል። በሥልጣን በቆየባቸው ጥቂት ወራት እንኳን ከፈረንሳይ ተጽዕኖ ለመላቀቅ ያለውን ቁርጠኝነት አሳይቷል። ሥልጣን በያዘ በአራተኛው ወር የአክራሪ ሙስሊሞችን እንቅስቃሴ ለመግታት በቡርኪና ፋሶ ሰፍሮ የነበረውን የፈረንሳይ ጦር እንዲወጣ አድርጓል። የፈረንሳይን በአፍሪካ ሀገሮች ላይ ያላትን ፖሊሲ ተቃውሞ እኩል የሚያስተያየን ግንኙነት ብቻ እንፈቅዳለን የሚል ማስጠንቀቂያ አዘል መመሪያ ሰጥቶ ፈረንሳይና አሜሪካን እንደ ጎን ውጋት እንደ ራስ ምታት ከሚያወት ሩሲያ ጋር ወዳጅ መሆኑን በይፋ አሳይቷል። ፒተርስበርግ ድረስ ሄዶ ከፕሬዝዳንት ቭላዲሚር ፑቲን ጋር መምከሩ፣ ፈረንሳይን የሚጎንጥ ንግግር ማድረጉ በምዕራባውያን ዘንድ ከንፈር የሚያስነክስበት ቢሆንም በሕዝቡ ዘንድ ግን ድጋፍ አሰባስቦለታል። Les questions que mes générations se posent sont les suivantes, si je peux me résumer, c'est de ne pas comprendre comment l'Afrique avec tant de richesses sur notre sol. የኔ ትውልድ የሚጠይቃቸው ጥያቄዎች የሚከተሉት ናቸው። እጅግ የበረከተ ሀብትና የተፈጥሮ ጸጋ ያላት አፍሪካ፣ ውሃ፣ የፀሐይ ብርሃን እንደ ልቧ የምታገኘው አፍሪካ እንዴት ድሃ አህጉር እንደሆነች ለመረዳት ያስቸግራል። አፍሪካ ረሃብተኛ አህጉር ናት እና እንዴት ነው መሪዎቻችን እርዳታ ለመለመን ሀገር አቋርጠው የሚሄዱት? ይህ እስካሁን መልስ ያላገኘንለት ጥያቄያችን ነው። ከዚህ በኋላ አዲስ ግንኙነት ለመፍጠር መዘጋጀት አለብን። ይህ አይነቱ ግንኙነት ሕዝባችን ወደፊት የተሻለ ዓለም እንዲኖረው ያደርጋል የሚል ተስፋ አለኝ። ሌላው ሕዝቡ እንዲደግፈው የሚያደርገው በጽንፈኛ ታጣቂ አክራሪ ሙስሊሞች ላይ ያለው አቋም ጠንካራ መሆኑ ነው። ትራዎሪ ቀዳሚው ነገር ቡርኪና ፋሶን ከአሸባሪዎች ማጽዳት መሆኑን መናገር ብቻ ሳይሆን በተግባር እያሳየ ነው። ለሥልጣን የበቃበት አንደኛው ምክንያት ይህ መሆኑን ያውቀዋልና ለመከላከያው ልዩ ትኩረት ሰጥቷል። ክፍተቱን ሞልቶ መከላከያውን አጠናክሮ 40 በመቶ የሀገሪቱን ክፍል በተቆጣጠሩት አክራሪዎች ላይ ውጤት ያለው እንቅስቃሴ እያሳየ ነው። በሌላ በኩል ጠመንጃ ለመያዝ የደረሰ ዜጋ ሁሉ
ሀገሩን ለመከላከል የሚችል ሕዝባዊ ጦር እያደራጀ ነው። ሕዝባዊው ኃይል የነ ፈረንሳይ እርዳታ ሳያስፈልግ መብቱን ያስከብራል፣ አሸባሪዎችን ያስወግዳል ብሎ በጽኑ ያምናል። Pour ce qui concerne le Burkina Faso, aujourd'hui nous sommes confrontés depuis plus de 8 ans à la forme de manifestation la plus barbare, la plus violente. ቡርኪና ፋሶን በሚመለከት ባለፉት ጊዜያት ባርነትን እንድንሸከም መደረጉ ቀጥሏል። ሐዘን አይሰማንም፣ ማንም እንዲያዝንልንም አንጠይቅም። የቡርኪና ፋሶ ሕዝብ ሽብርተኝነትን ለመዋጋትና እድገቱን ለማፋጠን ወስኗል። ይህን ትግል በአሸናፊነት ለመወጣት 20 ሚሊዮን የሚሆነው ሕዝባችን በሽብር ላይ ጠመንጃ ያነሳል። ይህንን የሕዝብ እንቅስቃሴና መሰል ድርጊቶችን ኢምፔሪያሊስቶች መቃወማቸውን ስንሰማ እንደነቃለን። የሚያሳዝን ነው። በአውሮፓ ሕዝቦች አገራቸውን ለመጠበቅ ጠመንጃ ሲያነሱ አርበኞች ይባላሉ። አያቶቻችን አውሮፓን ለማዳን ዘምተዋል። ከፈቃዳቸው ውጪ በግድ ያደረጉት ነበር። ግን መሠረታዊ መብታቸውን መጠየቅ ሲጀምሩ ተረሸኑ። ይህ ጉዳያቸው አይደለም። እኛ ራሳችንን ለመጠበቅ ስንወስን ሚሊሻዎች ይሉናል። ግን ችግሩ ይህ አይደለም። ችግሩ ለሕዝባቸው እርባና ያለው ነገር ያልሰሩት የአፍሪካ መሪዎች ኢምፔሪያሊስቶች ሚሊሻዎች እያሉ ሲያናንቁን፣ የሰብአዊ መብት የሚጥሱ እያሉ ሲዘፍኑብን አብረው ተመሳሳይ ዘፈን መስፈናቸው ነው። አሳፋሪ ነው። እኛ የአፍሪካ መሪዎች ኢምፔሪያሊስቶች ክራራቸውን ባነሱ ቁጥር ለመደነስ የምንነሳ ቡችሎቻቸው መሆናችንን ማቆም አለብን። የቡርኪና ፋሶ አብዛኛው ሕዝብ የወደው የነበረውና አሁንም የሚያውቁት ጭምር በዝናው የሚያከብሩት የሻምበል ቶማስ ሳንካራ ተመሳሳይ ነው እያሉ ትራኦሬን ወደውታል። ትራኦሬ እንደ ቶማስ ሳንካራ ሁሉ በኢምፔሪያሊዝምና በእጃዙር ቅኝ አገዛዝ ላይ ያለው አቋም ተመሳሳይ መሆኑ ነገረ ሥራው ሁሉ እርሱ ከመወለዱ ጥቂት ዓመታት በፊት የነበረውን ሳንካራን ያስመስለዋል ይሉታል። እንዲያውም ሳንካራ እንደገና መጣ ማለት ጀምረዋል አሉ። ትራኦሬም ቢሆን የቶማስን ውርስ ለማስቀጠል የሚፈልግ መሆኑን በተለያዩ ድርጊቶቹ አሳይቷል። ብዙ ተመሳሳይነትም እንዳላቸው እየጠቀሱላቸው ያወዳድሯቸዋል። ሁለቱም የአፍሪካዊነት አቀንቃኞች ናቸው። ሳንካራ አፍሪካ ራሷን በራሷ እንድትችል መተባበርና የምዕራባውያንን ብድር ሁላችንም አንከፍልም እንበል የሚል አቋም ነበረው። ትራኦሬም አፍሪካውያኖች ሀብታቸውን መጠቀም እንዳለባቸው ይሰብካል። ለምዕራባውያንም ፍላጎት የሚሰብኩትንም ይወቅሳል። ሳንካራና ትራኦሬ የተመረቁበት የጦር አካዳሚ ተመሳሳይ ሲሆን ሁለቱም በትምህርታቸው የማዕረግ ተመራቂ ናቸው። ሳንካራና ትራኦሬ ወደ ጦር አካዳሚ ሲገቡ ዕድሜያቸው 21 ሲሆን የመሪነቱን ሥልጣን ሲይዙ ሳንካራ በ33 ትራኦሬ በ34 ዓመት ዕድሜያቸው ነው። ሁለቱም የሀገር መሪ የሆኑት በሻምበልነት ማዕረግ ሳሉ ነው። ሥልጣን የያዙት በመፈንቅለ መንግሥት ሲሆን ሁለቱም መፈንቅለ መንግሥት ያካሄዱት የሲቪል መንግሥቱን በገለበጡት ወታደራዊ መሪዎች ላይ ነው። ሁለቱም ከፈረንሳይ ጋር ያላቸውን የጠበቀ ግንኙነት አላልተው ሳንካራ ወደ ኪዩባ፣ ትራኦሬ ወደ ሩሲያ ፊታቸውን አዙረዋል። ሁለቱም መድረክ ሲይዙ ሌላው እንዲያዳምጣቸውና እንዲያምናቸው ለማድረግ የሚችሉ አንደበተ ርቱዕ ናቸው ይሏቸዋል። ሁለቱም አለባበሳቸው ተመሳሳይ ነው። ሳንካራ ሁልጊዜ በሚባል ደረጃ የሚለብሰው ወታደራዊ የደንብ ልብሱን ከቀይ መለዮው ጋር ነው። ትራኦሬም ሥልጣን ከያዘ ጀምሮ የታየው ወታደራዊ የደንብ ልብሱን ለብሶ ቀይ ኮፍያውን ደፍቶ ነው። ሁለቱም በቀኝ ጎናቸው ሽጉጥ ያገነድራሉ። እንዲያውም ትራኦሬ በመጀመሪያዎቹ የሥልጣን ቀናቶቹ ጥይት የማያስገባ ሴደርያ በላዩም ላይ 2 የመገናኛ ሬዲዮኖችና የጥይት ካርታ ሰድሮ ታይቷል። እያደር ግን ጥይቱንና መገናኛውን በደረቱ ላይ መሸከሙን ትቶታል። በእነዚህ ሁሉ ምክንያቶች ትራኦሬ የሳንካራ አምሳያ ሆኖልናል እያሉ ደጋፊዎቹ ደስታቸውን ይገልጻሉ። መቼም እንደ ቶማስ ሳንካራ ከሞተ በኋላም በሕዝቦቹ ልቦና በፍቅር ተቀርጾ የኖረ መሪ ማግኘት ያስቸግራል ወይም ያከራክራል። የቡርኪና ፋሶ ሕዝብ ገዳዮቹ ሥልጣን በያዙበት ጊዜ እንኳ በሳንካራ ሞት እምባውን በድብቅ እያፈሰሰ አዘነለት እንጂ እንኳን ሞተልን ብሎ የድጋፍ ሰልፍ የወጣ ዜጋ አልታየም። ስለዚህ አሁን ትራኦሬ የሳንካራን አስተሳሰብ አግዝፎ ሲነሳ ቶማስ መጣልን እያሉ በስስት ያውታል። በእርግጥ የተባለውን ሆኖ መገኘት የሻምበል ትራኦሬ ፈንታ ነው። ሻምበል ትራኦሬ እንደ ቀዳሚው ሻምበል ቶማስ የቀድሞ ባለሥልጣኖችን ያስተናገደበት መንገድም ተመሳሳይ ነው። ቶማስ ሳንካራ ከሥልጣን ያስወገዳቸውን ሚኒስትሮችና ከፍተኛ ሹማምንት በጊዜው ጨካኝ ወታደራዊ መሪዎች ያደርጉት እንደነበረው ልግደላችሁ፣ ልሰራችሁ፣ ላሰቃያችሁ አላለም። ለጤንነታችሁ ይበጃችኋል ብሎ ስታዲየም ውስጥ አስገብቶ ስፖርት ስሩ ነበር ያላቸው። ሻምበል ትራኦሬም ኮሎኔል ዳሚምባንና ባለሥልጣኖቹን ታሰሩ፣ ተገረፉ አላለም።
ስልጣኑን ይዞ እንኳን ከዳሚምባ ጋር እንደራደር ብሎ በሽምግልና በሰላም ተለያይተዋል። በስምምነቱ ኮሎኔሉ እንዳይጠየቅና በፈለገበት እንዲኖር፣ ባለስልጣኖቹ እንዳይነኩ፣ ጀምሯቸው የነበሩ ስራዎችን እንዲጠናቀቁ ተሰናባቹ ፕሬዝዳንት ያቀረበውን ጥያቄ ተቀብሎ ነገሩ በሰላም አልቋል። አሁን ኮሎኔል ዳሚምባ እንደ ፈቃዱ በቶጎ የሚኖር ሆኗል። ሻምበል ትራወሪ የውጭ ፖሊሲውን ከሀገራት ጋር የሚኖረውን ግንኙነት የእኩልነትና የሰጥቶ መቀበል ብቻ መሆን አለበት ብሎ ወስኗል። ለዚህም አዳዲስ አጋሮች እንፈልጋለን ብሏል። ያው ሩሲያንና ቻይናን ማለቱ ነው። እንዲያውም ከሩሲያ ጋር ከ30 ዓመት በፊት ተቋርጦ የነበረውን የዲፕሎማሲ ግንኙነት በኤምባሲ ደረጃ ሊያደርጉት ነው ተብሎ ተወርቷል። የፈረንሳይ ሕዝብ ጠላታችን አይደለም፣ ቅሬታችን ከመንግስታቸው ፖሊሲ ጋር ነው ብሏል ሻምበል ትራወሪ። ስልጣን በያዘባቸው ጥቂት ወራት ውስጥ መንገዶችን የማዘመን፣ አየር ጣቢያ የመገንባት፣ ግድብና መስኖ፣ የገጠር እርሻንም ለማሳደግ ስራውን አስጀምሯል። የጀመረውን ልማት ለማስፈጸምም ቡርኪና ፋሶ በአፍሪካ 4ኛ የሆነችበትንና የምትታወቅበትን የወርቅ ምርት እንጠቀምበታለን ብሏል። ቀደም ሲል የወርቅ ምርቱ በአብዛኛው በፈረንሳይ ኢንቨስተሮች ስር በመሆኑ ዜጎች እንዳልተጠቀሙበት በምሬት ሲናገሩ ከርመዋል። በመፈንቅለ መንግሥት ወታደሮች ሥልጣን መያዛቸው ምዕራባውያንን በተለይም ፈረንሳይን እጅግ ያሳሰባቸው የያዙት ጠጣር አቋም ነው። አፍሪካ ለአፍሪካ የእጅ አዙር ቅኝ አገዛዝ ይብቃ የሚሉት መፈክሮቻቸው ለነ ፈረንሳይ ጤና የሰጧቸው አይመስልም። በ21ኛው ክፍለ ዘመን ፈረንሳይ ያለ አፍሪካ ምንም አይደለችም ብለው በይፋ የሚናገሩት የፈረንሳይ መሪዎቿ አሁን በአፍሪካ እየተቀጣጠለ ያለው አፍሪካዊነት ፈረንሳይን አስጨንቋታል። እነ ሻምበል ትራወሪ እየተወረወሩ ከሩሲያ ጋር መወዳጀታቸው አልተመቻትም እና ምን ታደርግ ይሆን? በምዕራብ አፍሪካ ሀገሮች የተለያዩ ወታደራዊ የጦር ሰፈሮች ያሏት ፈረንሳይ የነ ትራወሪን እርምጃ የምትቋቋምበትን መንገድ እስካሁን ይፋ አላደረገችም። በእርግጥ የሻምበል ትራወሪን መንግሥት ዕውቅና እንደማትሰጥ አሳውቃለች። በኢኮዋስ በኩል የተጣለውን ማዕቀብ እደግፋለሁ ብላለች። አንዳንድ የፖለቲካ ተንታኞች ግን ፈረንሳይ የቀድሞውን የማስወገድ ስልቷን ላለመጠቀሟ እርግጠኛ አለመሆናቸውን በስጋት ይናገራሉ። እናም የሻምበል ትራወሪን እንቅስቃሴ የሚገታ ወጥመድ እንዴት እንደምታዘጋጅ እያሰላሰለች ይሆናል ብለው ይጠረጥሯታል። በተቃውሞና በማዕቀብ የጀመረችውን ተቃውሞ ወደ ማስወገድ እርምጃ ልታሳድገው ትችላለች የሚል ጥርጣሬም አጎንቁሏል። ገና ካሁኑም በሻምበል ትራወሪ ላይ የመፈንቅለ መንግሥት ሙከራ መደረጉን ከዚሁ ጋር ያያይዙታል። እርግጥ ሙከራውን ያደረጉት ወታደሮች ታስረዋል። ወደፊትስ ምዕራባውያንና ፈረንሳይ ትራወሪን የማስወገድ እርምጃ ይወስዱ ይሆን? በሌላ በኩል በመጪው ሐምሌ ወር ሕዝቡ ለመረጠው መሪ ሥልጣን አስረክባለሁ ያለውን ሻምበል ትራወሪ ተግባራዊ ያደርገው ይሆን? ለእነዚህ ሁለት ጥያቄዎች መልስ የሚሰጠን ጊዜ ይሆናል።